የበሽታው ምንነት ኢንሴፋላይቲስ የአንጎል ኢንፌክሽን በሽታ ይህ ማለት አንጎላችን ላይ ኢንፍላሜሽን ሲከሰት ማለት ነው። የዚህ በሽታ ምክንያቶች ብዙ ናቸው። ነገር ግን በብዛት ይህን በሽታ የሚያመጣው የቫይረስ ኢንፌክሽን ነው። ይህ በሽታ እንደ ኢንፍሉዌንዛ አይነት ምልክቶች ያሳያል። ትኩሳትና ራስ ምታት ሊኖረው ይችላል፣ ወይንም ምንም አይነት ምልክቶች ላያሳይ ይችላል። ይህ በሽታ የተወዛገበ አስተሳሰብን፣ ድንገተኛ የጡንቻ መርገፍገፍን፣ ከስሜት ህዋሳቶች ወይንም እንቅስቃሴ ጋር ችግሮችን ሊያስከትል ይችላል። ከስንት አንዴ ነው ይህ በሽታ ለሞት ሊያደርስ የሚችለው። በሽታውን በቶሎ ተመርምሮ ማከም በጣም አስፈላጊ ነው። ምክንያቱም ይህ በሽታ የሚያስከትለው የጤና ችግር ከሰው ሰው የተለያየ ስለሆነ ነው። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በምዕራባውያን ሀገራት በዓመት ከ100,000 ሰዎች 8 ሰዎች በዚህ በሽታ ይያዛሉ። በትሮፒካል ሀገራት ከ100,000 ሰዎች 7 ሰዎች በዚህ በሽታ ይያዛሉ። በ2000 ዓመተ ምህረት ይህ በሽታ 4.3 ሚሊዮን ሰዎች ላይ ተጽዕኖ ያሳደረ ሲሆን 150,000 ሰዎችን ለሞት ዳርጓል። ሄርፒስ ሲምፕሌክስ ኢንሴፋላይቲስ የሚባለው የዚህ በሽታ አይነቱ በዓመት ከ2 እስከ 4 ሚሊዮን ሰዎችን ያጠቃል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ሁሉም ሰው በዚህ በሽታ ሊያዝ ይችላል። ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። ዕድሜ ሕፃናት እና አዛውንቶች በቫይረስ አማካኝነት ለሚከሰቱት ለዚህ በሽታ አብዛኞቹ አይነቶች ይበልጥ ተጋላጭ ናቸው። ዊከንድ ኢሚዩን ሲስተም የበሽታ መከላከያ ስርዓታቸው የደከመ ሰዎች፣ ለምሳሌ የኤድስ በሽታ ያለባቸው ሰዎች፣ የበሽታ መከላከያ ስርዓት ማርገቢያ ሕክምና እየወሰዱ ያሉ ሰዎች እና በሌሎች ምክንያቶች የበሽታ መከላከያ ስርዓታቸው የደከመ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ጂኦግራፊካል ሪጅንስ በትንኝ ንክሻ የሚተላለፉ የቫይረስ ኢንፌክሽኖች የሚበዙበት አካባቢ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ሲዞን ኦፍ ዘ ይር ቫይረስ የሚያስተላልፉ ትንኞች የሚበዙበት ወቅት ለዚህ በሽታ ይበልጥ ተጋላጭ ያደርጋል። የዚህ በሽታ 2 አይነቶች አሉ። እነዚህም ፕራይሜሪ ኢንሴፋላይቲስ ይህ ማለት ቫይረስ፣ ባክቴሪያ ወይንም ፈንገስ ቀጥታ ከውጭ ወደ አንጎላችን ውስጥ ገብቶ ኢንፌክሽን ሲፈጥር ነው። አንጎላችን ውስጥ ለብዙ ጊዜ ተደብቆ ቆይቶ ሁኔታዎች ሲመቻቹለት ኢንፌክሽን የፈጠረ ጀርምም ሊሆን ይችላል። ሴኮንዴሪ ኢንሴፋላይቲስ ይሄ ማለት ሌላ የሰውነታችን ክፍል በተከሰተ ኢንፌክሽን ምክንያት የበሽታ መከላከያ ስርዓታችንን በስህተት የአንጎላችንን ሴሎች ሲያጠቃ ማለት ነው። የዚህ በሽታ ሌላ ስሙ ፖስት ኢንፌክሽን ኢንሴፋላይቲስ ነው። ይህ በሽታ ብዙ ጊዜ የሚከሰተው የመጀመሪያው ኢንፌክሽን ከተከሰተ ከ2 ወይንም 3 ሳምንታት በኋላ ነው። ኮዘዝ የበሽታው መነሻ ምክንያት ይህንን በሽታ የሚያመጡት ቫይረሶች የሚከተሉት ናቸው። ሄርፒስ ሲምፕሌክስ ቫይረስ ኤችኤስቪ ታይፕ 1 እና ኤችኤስቪ ታይፕ 2 የሚባሉት ቫይረሶች ይህንን በሽታ ያስከትላሉ። በኤችኤስቪ ታይፕ 1 የሚከሰተው የዚህ በሽታ አይነት ብዙ ጊዜ አይከሰትም። ከተከሰተ ግን ከባድ የአንጎል ጉዳትና ሞት ያስከትላል። አደር ሄርፒስ ቫይረስስ ሌሎች ይህንን በሽታ የሚያመጡ ሄርፒስ ቫይረሶች ኤፕስታይን ባር ቫይረስ እና ቬሪቼላ ዞስተር ቫይረስ ናቸው። ኢንተሮቫይረስስ በዚህ መደብ ውስጥ የሚካተቱ ይህንን በሽታ የሚያመጡ ቫይረሶች ፖሊዮ ቫይረስ እና ኮክሳኪ ቫይረስ ናቸው። ኮክሳኪ ቫይረስ የምንለው የኢንፍሉዌንዛ በሽታ አይነት ምልክቶችን የሚያመጣ የአይን ኢንፍላሜሽን እና የሆድ ህመም የሚያስከትል ቫይረስ ነው። ሞስኪቶ ቦርን ቫይረስስ በወባ ትንኝ አማካኝነት የሚከሰቱ የቫይረስ ኢንፌክሽኖች ዌስት ናይል፣ ላክሮስ፣ ስትሪት ሉዊስ
ዌስተርን ኢኳይን እና ኢስተርን ኢኳይን ኤንሴፋላይትስ የሚባሉ የዚህ በሽታ አይነቶችን ያስከትላሉ። ቲክ ቦርን ቫይሩስስ በቲክ አማካኝነት የሚከሰቱ የቫይረስ ለምሳሌ ፖዋሳን ቫይሩስ ኢንፌክሽኖች ይህንን በሽታ ያስከትላሉ። ሬቢዝ ቫይሩስ ይህ ቫይረስ የሚያስከትለው ኢንፌክሽን በፍጥነት ወደዚህ በሽታ ይቀየራል። ቻይልድሁድ ኢንፌክሽንስ እንደ ሚዘልስ፣ ሩቢዮላ፣ ማምፕስ እና ጀርማን ሚዘልስ፣ ሩቤላ የሚባሉ የተለመዱ የሕፃንነት ጊዜ ኢንፌክሽኖች የሴኮንደሪ ኤንሴፋላይትስ በሽታን ያስከትላሉ። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች ትኩሳት፣ ራስ ምታት እና በብርሃን መረበሽ ናቸው። አጠቃላይ ድካም እና ድንገተኛ የጡንቻ መርገፍገፍ ሊኖር ይችላል። የዚህ በሽታ ሌሎች ምልክቶች የሚከተሉት ናቸው። የአንገት ግትር መሆን ይህ ምልክት በሽታው የማጅራት ገትር ነው ብለን እንድንሳሳት ሊያደርገን ይችላል። የእግሮቻችን ግትር መሆን፣ ቀስ ብሎ መጓዝ እና ቀርፋፋነት ሊታይ ይችላል። ማሳል ሊኖር ይችላል። በሽታው ከበድ ካለ የሚከተሉትን ምልክቶች ልናሳይ እንችላለን። ከባድ ራስ ምታት፣ ማቅለሽለሽ፣ ማስታወክ፣ መወዛገብ፣ ማስታወስ መቸገር፣ መናገር እና ማዳመጥ መቸገር፣ የቀን ቅዠት፣ ድንገተኛ የጡንቻ መርገፍገፍና ኮማ ውስጥ መግባት ናቸው። አንዳንድ ሰዎች በጣም ኃይለኛ ይሆናሉ። ይህንን በሽታ ሕፃናት ላይ መለየት አስቸጋሪ ነው። ነገር ግን ሕፃኑ የሚያስታውከው ከሆነ፣ የግንባሩ መካከል ከፍ ብሎ እብጠት ከታየ፣ ባልጅንግ ፎንታኔል፣ በምንም ማባበል የማይቆም ለቅሶ ካለ እና የሰውነት ክፍሎች ላይ ግትርነት የሚታይ ከሆነ ይህ በሽታ ይዞት ሊሆን ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን መጀመሪያ ላይ ስለሚታዩን ምልክቶች፣ ስለሚሰሙን የበሽታ ስሜቶች ትጠይቀናለች። ሐኪማችን ይህ በሽታ ይዞናል ብላ ከጠረጠረች የሚከተሉትን ምርመራዎች ታደርግልናለች። ስፓይናል ታፕ ኦር ላምባር ፓንክቸር በዚህ ምርመራ ሐኪማችን በመርፌ ከጀርባችን የስፓይናል ፈሳሽ ናሙና ትወስዳለች። ከዚያም ኢንፌክሽን ስለመከሰቱ ለማወቅ ናሙናውን በላብራቶሪ ትመረምራለች። ብሬን ኢማጂንግ ዊዝ ሲቲ ስካን ኦር ኤምአርአይ በዚህ የምርመራ ዘዴ ሐኪማችን የአንጎላችንን ምስል በሲቲ ስካን ወይንም ኤምአርአይ ታነሳና ምስሉን በመመርመር ምልክቶቹ በሌሎች በሽታዎች ምክንያት ለምሳሌ የጭንቅላት እጢ፣ ስትሮክ አለመከሰታቸውን ታረጋግጣለች። በተጨማሪም አንዳንድ ቫይረሶች የተወሰነውን የአንጎላችንን ክፍል ብቻ ነው የሚያጠቁት። ስለዚህ በዚህ ምርመራ የምናገኛቸው የአንጎል ምስሎች የትኛው ቫይረስ እንዳጠቃን ለማወቅ ዕድል ይሰጣሉ። ኤሌክትሮኤንሴፋሎግራፍ (EEG) በዚህ የምርመራ ዘዴ ሐኪማችን ትናንሽ ከኤሌክትሪክ ገመድ ጋር የተያያዙ የብረት ክብ ነገሮች ጭንቅላታችን ላይ በማስቀመጥ የአንጎላችንን ስራዎች ትከታተላለች። ይህ ምርመራ ይህንን በሽታ ያስከተለውን የቫይረስ አይነት አይነግረንም። ነገር ግን አንጎላችን የተጎዳበትን ቦታ ስለሚጠቁመን ይህ በተዘዋዋሪ የበሽታውን መንስኤ በተወሰነ ረገድ ይነግረናል ማለት ነው። ይህ በሽታ እየተባባሰ ሲሄድ ሲጀርዝ እና ኮማ ውስጥ መግባትን ያስከትላል። ስለዚህ የተጎዳውን የአንጎላችንን ክፍል ለማወቅ እና እያንዳንዱ የአንጎላችን ክፍል ላይ ያለውን ሞገድ ለማወቅ ይህ የምርመራ ዘዴ በጣም አስፈላጊ ነው። የደም ምርመራ ሐኪማችን ከሌሎች ምርመራዎች ጋር ይህንን የደም ምርመራም ታደርግልናለች። በዚህ የምርመራ ዘዴ ሐኪማችን በሰውነታችን ውስጥ የቫይረስ ኢንፌክሽን መከሰት አለመከሰቱን ለማወቅ ትሞክራለች። ብሬን ባዮፕሲ በዚህ የምርመራ ዘዴ ሐኪማችን ከአንጎላችን ላይ ናሙና ቲሹ በመውሰድ ኢንፌክሽን መከሰት አለመከሰቱን ለማወቅ ትሞክራለች። ነገር ግን ይህ የምርመራ ዘዴ ውስብስብ የጤና ችግር የማስከተል
እድሉ ሰፊ ስለሆነ በሌሎች የምርመራ ዘዴዎች የበሽታውን መንስኤ ማወቅ ካልተቻለ እና በሽታው እየተባባሰ ከመጣ ብቻ ነው የሚተገበረው።